መልካም ዜና ለብሩኬ ወዳጆች ሚኪና ትግስቱ እንግዲህ ብሩኬን አጥፍተነዋል እያሉ እየተሞጋገሱ ባሉበት ሰዓት እንግዲህ ብሩኬ በህይወት እንዳለና ምንም ችግር እንዳልደረሰበት ተስፋ እየላችሁ መጥቻለሁኝ። ባለፈ እንግዲህ ብሩኬ ከሚጣ ጋር በመገናኘት ብቻ ሚጣን ልጆቹ ታመዋል ብላ እንግዲህ አሳልፋ ለትርስቴ በመስጣቷ ትርስቴን ወደ ቤቷ ይዘው ሄዳ ከልጆቹ ጋር ትንሽ ቆይታ አሳልፎ በሄደበት ሰዓት እንግዲህ ደብድበነዋል ገለነዋል ብለው እንግዲህ ብሩኬን ሚኪና ትግስቱ በጨረሱ ጉዳይ ነገር ግን እሱ እንዳልሆነ ሌላ ሰው እንደሆነ አይተናል ማለት ነው። ብሩኬ በተስፋ በደህና ሁኔታ እንዳለ ዛሬ ይዘን መጥተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያኖች ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ እንደተለመደው ኮሜንቱን አሸብርቁ ትላለሁኝ። ዛሬ ደስ በሚል ሁኔታ መጥቻለሁኝ። እንግዲህ ባለፈ ባያችሁት ብሩኬ ተደብድቦ ሞቶ ይሆን ጤና ይሆን ደህና ይሆን እያልን እንግዲህ እያሰብን ነበር። ነገር ግን ትናንትና ደህና እንደሆነና ምንም እንዳልሆነ አበሽሪያችሁ ነበር። ዛሬ ደግሞ በበለጠ እንግዲህ ብሩኬ ምንም እነሱ ባሉበት መንገድ እንዳላለፈና ሌላ ሰው እንደደበደቡ ደርሰንበታል። ዛሬ ሚጣ እንግዲህ በጣም እየተጸጸተችና እያለቀሰች ብሩኬ ጠፋ፣ እኔ አሳልፌ ስለሰጠሁት አኩርፎኝ ነው እያለች እንግዲህ ከአባቷ ጋር እየተነጋገረች ጋሸም ባንቺ ምክንያት አይደለም፣ አንቺ ምንም ጥፋት አላጠፋሽም፣ ብሩኬ ለልጆቹ ሲል ነው ያደረግሽለት እንጂ አንቺ ምንም ጥፋት አላጠፋሽም፣ ለልጆቹ እንደሆነ ሲያቀው አንቺን ጥፋተኛ አያደርግሽም፣ አይዞሽ እያሉ እንግዲህ አባቷም ያበሽሯታል ማለት ነው። እንግዲህ ብሩኬም የቀን ስራ እየሰራ ባለበት አጋጣሚ የሆነ ካሳ ነገር ይዞ ሲገባ የሆነ ሰው ያገኘዋል። የሰራበትን ሂሳብ ሲከፍለው ያ ሰው ይደነጋገጣል። እማስበው ሰው ነው ወይ ይሄ ሰው ማን ነው? ተመሳሰለብኝ እያለ ራሱን ይጠይቅ ነበረ። ብሩኬም ግራ ተጋባ። ምንድን ነው ምን ሆነህ ነው ሲለው አይ የሆነ ሰው መስለኸኝ ነው ሲለው ምን መስልህ ነው ሲለው ብሩኬ የሚባል ሰው እሱ መስለኸኝ፣ አይ ትክክል ነህ ብሩኬ ነኝ ብሎ ያስረዳዋል። ብሩኬም ማለት ነው። ያም ሰው ማመን ያቅተዋል። በጣም ተደነጋግጧል። ምክንያቱም እየሰማው እሱ ብሩኬ እንደሞተ ነው፣ ብሩኬ እንደጠፋ ነው የሚያውቀው። ያ ቾምቤም እንግዲህ በጣም በተደናገጠ መንፈስ ነው ሆይ እያለ ለመንካት ራሱ ሰውነቱ እስከ መንቀጥቀጥ ድረስ ይደርሳል። ብሩኬም በጣም ይገርመዋል። እኔ ማስታወስ አልቻልኩም ይላል ብሩኬም። እሱ ግን በደንብ አስታውሶታልና በክፉ ቀን የሆነ ውለታ ውሎለታልና ያኔ የመጣበት ብሩኬ ያው ሁሉን ነገር ማስታወስ አቁሟል። ዛሬ ግን ደስ በሚል ነገር ሁሉንም ነገር አስታውሷል። በቀጣይ እንግዲህ ራሱን ገንዘቡን ሚስቱንም ሁሉንም ነገር አስመልሶ እንደምናየው ተስፋለን። ዛሬ ደስ የሚለው እንግዲህ በቾምቤ አማካኝነት ቾምቤ ካገኘው በኋላ እኔ እኮ እንደዚህ ያደረክልኝ ሰው ነኝ፣ እዚህም እኮ ባለሀብት እንደሆን ያደረከኝ አንተ ነህ ብሎ ሲያስረዳው ማመን ያቅተዋል ብሩኬ ማለት ነው። ከዛም ቾምቤ አንድ የሚያሳዝነው ነገር በጓደኛ ሚኪ ጓደኛ ትርስት የመነጠቃ ነው ሲለው ማመን ያቅተዋል። በጣም ይገረማል ብሩኬ ማለት ያኔ ብሩኬ ሚኪ ጓደኛው እንደሆነ በጭራሽ አያስታውስም ነበር ማለት ነው። የትርስቴ ባል ጓደኛውም እንደሆነ ስለማያውቅ ነው የለቀቀለት ሚስቱን ማለት ነው። ሚኪ እኮ ጓደኛህ ነበር ሲለው ማመን የከበደው። እንዴት ሚኪ ጓደኛዬ ነበር ይለዋል። አዎ ጓደኛህ ነበረ ብሎ ያስረዳዋል። ቀጣይ እንደሚገናኙም ይለያያሉ፣ ይቀጣጠሩና እንግዲህ ወዲያ እዚህ ቤት ምሳም ቁርስም በአንተ ኃላፊነት ነው፣ በነፃ ነው የምትመገበው፣ አብሽር ይለዋል። አይ እኔ ላንተ ሸክም መሆን አልፈልግም ይላል ብሩኬ። ቆፍጣን ነው ብሩኬ። እንግዲህ የብሩኬ ወዳጆች በጣም በጣም ደስ በሚል ሁኔታ እኛ በምንፈልገው ሁኔታ እየመጣ ነው። ምክንያቱም ቅን የሆነ ሰው በቅንነቱ ነው መቀጠል ያለበት። አንዳንድ ስራ ያ ሰውዬ ምንም ሳይበድለን እኛ ለሱ ጥፋት ስናስብለት እነሱ እኛ ባሰብነው ልክ ነው አጠፌታ የምናገኘው። እንግዲህ ያም ምሳ ጋብዞት ተቀጣጥረው ዳግመኛ እንደሚለያዩ ተቾምቤ ጋር ይለያያሉ። ሚኪና ትግስቱም እንግዲህ ሊያጠፉ የብሩኬን ሬሳ ማቃጠል አለብን ተመልሶ እንዳይነሳ ብለው ወደ ገጠር ይወጣሉ፣ ወደ ሰው የሚያገኝበት። ሚኪም ሬሳውን አላየውም ነበርና ትግስቱ ይዞት እንዲያሳየው፣ ምክንያቱም እሱ አንተ ማየት አለብህ እንድታምነኝ ብሎ ይዞት ይሄዳል ማለት ነው። ነገር ግን ሲያሳየው ሌላ ሰው ሬሳ ሌላ ሰው እንደገደለ
ያሳየዋል የጫነለት በጣም ይናደዳል፣ በጣም ይበሳጫል በትዕግስቱ። እንዴት እንደዚህ ታደርገኛለህ? እንዴት በእኔ ሰበብ ሰው ታጠፋለህ? እንዴት እንደዚህ ታደርጋለህ? እኔ እኮ ብሩኬንም ለገንዘቡን ብሎ እንዳይመለስብኝ ነው እንጂ እንዲጠፋ አልፈልግም ነበር ይለዋል። እንግዲህ ለብሩኬ ያሰቡት ሴራ ለሌላ ሰው እንዳደረጉት ያሳየዋል። ትዕግስቱም እንግዲህ ይለምንና እኔ ሁለተኛ አላጠፋም እሱ መስሎኝ ነው ይለዋል ማለት ነው። ሁለተኛ እንግዲህ ይህንን የምታረግበት አድርግ፣ እኔ ለአንተ እንግዲህ ወደ አደር አልሰጥም ይለዋል። ነገሩ ግን ያሳምነውና ለሁለተኛ እሱን ብሩኬን እንደሚያጠፋለት ቃል ተገባብቶ የገንዘብ ነገር ይለያያሉ። ብሩኬም እንግዲህ ወደነ ሚጣ ይሄድና ሚጣን ያገኛታል። ሚጣን ሲያገኛት እንግዲህ አኩርፏት ነበረ፣ ሊያናግራት አልቻለም። ለምን አኮረፍከኝ እንዴ? ይቅርታ እኔ እኮ ለልጆች ስል ነው ብላ ትለምነዋለች። እሱ ግን እኔ ይቅርታሽን ልቀበል አልችልም ይላታል። ነገር ግን እንደምንም ብላ ሚጣ ይቅርታዋን እንዲቀበላት ታደርጋለች። ሚጣም እንግዲህ ይቅርታዋን ተቀብሎ ብሩኬም እንግዲህ ይቅርታዋን ተቀብሏት እየተቀላለዱ እያሉ ጋሼ ይመጣሉ። ጋሼ ምን የታረቃችሁና ነው ለድብድብ የደረሳችሁት የምትላፉት ይላል። አይ እሱ ነዋ የሚላፋኝ ይላሉ። ከዛም ብሩኬ እንግዲህ ተነሱ ጋር ሚኬ የጓደኛው እንደሆነ ይነግራቸዋል። እንዴት ትርስቴ ጓደኛዬን እንዳገባች አንድ የበፊት ጓደኛዬ አስታወሰኝ ይላቸዋል። በጣም ይደነጋገጣሉ ሚጣና ጋሼ። እንዴት ጓደኛ ልታገባ ቻለች እንዴት ይላሉ። ሚጣም በጣም ትናደዳለች። ምን አይነት አስመሳይ ሴት ናት? እንዴት ጓደኛ ልታገባ ትችላለች? ትለዋለች። እሱም እንግዲህ እኔ ትርስቴን ማግኘት አለብኝ ይልና በጋሼ ስልክ ይደውልላታል። ትርስቴና ሚኪ እንግዲህ ቁጭ ብለው ቤት ምግብ እየተመገቡ ባሉ ሰዓት ይደውልላታል። እሷም የጋሼ ስልክ ነው ብላ ታነሳለች። ነገር ግን ብሩኬ ነበረ ሲያወራት፣ በቁጣ ነው ያወራት። ላገኝሽ እፈልጋለሁኝ ነው የሚላት። እንዴ ልጆችን ማጠይቅ እንዴ ስትለው፣ አይ ላገኝሽ እፈልጋለሁኝ ይላታል። እሱም እንግዲህ ምንድን ነው ብሩኬ ምንድን ነው ይላል። ይደናገጣል። ሚኪ አይ ላገኝሽ እፈልጋለሁ ነው የሚለኝ ትለዋለች። ከዛም ወደ ሚኪ ጋር ከብሩኬ ጋር ለመገናኘት ትሄዳለች። ሚኪም እንግዲህ ይደውልና ለትርስቴን እንደደወልላት ብሩኬ ይነግረዋል። አሁን ሊገናኙ ነው፣ ተከታተላቸው፣ ያወሩትንም እንዳያመልጥህ ይለዋል። ትዕግስቱም እንግዲህ ያው የገንዘብ ጉዳይ ነው እና መከታተል እንዳለበት እሺ ብሎ ይቀበላል። ትርስቴና ብሩኬም ተገናኙ። ነገር ግን እሷ እንዳሰበችው አልነበረም። ብሩኬ በጣም ተናዶባት ነበርና ሰላምም ሊላት አልቻለም ነበረ። ምንድን እንዲህ ሰላም አትለኝም እንዲህ ስትለው፣ ሰላም አልልሽም ምንድን ነበረ ያገኘኝ ትለዋለች። አይ እኔም ላገኝ ፈልጌ ነበር ትለዋለች። ምንድን ነበር ልታገኝ የፈለግሽ ይላታል። አይ ስለ መምህ ጉዳይ መታከም እንዳለብህ ትለዋለች። አይ እኔም እሱ ነበረ ግን ሚኪ ጓደኛዬን እንዳገባሽ ሰማሁ ይላታል። ማን ነገረህ ትለዋለች። አይ አስታወሰህ ማለት ነው ትለዋለች። በጣም ትደነጋገጣለች። ብሩኬም እንግዲህ ልጆቹን እንኳን አትጠይቀኝም ስትለው ልጆቿን እንኳን ሊጠይቃት አልቻለም ነበረ። ደስ የሚለው ነገር ብሩኬ የዋሁ ማስታወሱ ነው። በጓደኞቹና የኔ በሚላቸው ሰዎች መከዳቱን በደንብ እያወቀ ይመጣል ማለት ነው። ከዛም ተመልሳ ትመጣለች ለሚኪ እንግዲህ ብሩኬ እንዳስታወሰና አንተ ጓደኛው እንደሆንክ ሰምቷል አውቋል ትለዋለች። በጣም ይደነጋገጣሉ ሁሉም እንዴት እንዳወቀባቸው ሴራቸው መገለጹ ማለት ነው። ከዛም ሚኪ እንግዲህ ወደ ጓደኛው ይሄድና ብሩኬና ትርስቴ እንደተገናኙና ሚኪ እሷ ማግባቱን እንዳወቀበት ይነግረዋል። እሱም ይገርመዋል በጣም እንዴት አወቀ ይልና እንግዲህ ከዛሬ ጀምሮ ልትከታተለው ይገባል ይለዋል። ሲከታተለው ያንን እዛ ቾምቤ ጋር ይከታተለዋል ማለት ነው። ተቾምቤም ጋር እንግዲህ ዳግመኛ ተገናኝተው ብሩኬና ቾምቤ ሲያወሩ ስለ ገንዘቡ ማስመለስና ንብረቱ በሙሉ የሱ እንደሆነ ሲነግረው ይሰማል ትዕግስቱ። ከዛ ትዕግስቱም ለሚኪ ይሄድና ንብረትህን አስመልስ በሙሉ ያንተ እንደሆነ ድርጅቱ ያንተ እንደሆነ ብሎ ሲነግረው ሰምቻለሁኝ። ነገር ግን ብሩኬ ስለ ገንዘቡ ምንም አልመሰለውም ነበረ ይለዋል። አይ ዋናው ነገር ገንዘቡ ለትኩረት አለማድረጉ ነው ይላሉ። አሁን ያ ትዕግስቱ እንግዲህ ሁለቱንም ማጥፋት አለብን ይለዋል።
ለሚኪ ማለት ነው። አንተ ስለማጥፋት ምንድነው ያለብህ ነገር ይለዋል ማለት ነው። ከዛም ሁለቱንም ማጥፋት አይደለም እናስጠነቀቃቸዋለን ይላሉ። ለቾምቤም እንግዲህ ማስጠንቀቂያ ይደርሰዋል ማለት ነው። ለብሩኬ ምንም አይነት መረጃ እንዳያቀብል ይነግሩታል ማለት ነው። ብሩኬም እንግዲህ ሁሉን ነገር ከሰማ በኋላ ለሚጣና ለጋሺ ድርጅቱም የኔ እንደሆነ ቤቱም የኔ እንደሆነ ነገረኝ ይላቸዋል ማለት ነው። በጣም ይገርማሉ። ሚጣም እንግዲህ በቻልከው አቅም ንብረትህን አስመልስ፣ አንተ ምንድነው ነገር አስመልስ ትለዋለች። እሱ ምን ያልፈልግም ሲል አይ ግማሹን ማስመለስ አለብህ፣ ግማሹን ለልጆችህ ብለህ ግማሹን ለራስህ ማስመለስ አለብህ። አሁን ላይማ መንቃት አለብህ። ለምንድነው ለሱ የምተውለት ትለዋለች። ብሩኬም እንግዲህ የተወሰነውን ነገር ስላወቀ ሄዶ ሚኪን ያንቀዋል ማለት ነው። ንብረቴን በሙሉ ይዘህ ንብረቴን ትመልሳለህ እያለ ያንቀዋል ማለት ነው። ሀባይቦቼ እንግዲህ ሁሉንም ነገር ብሩኬ በመንቃቱና በማወቁ የተደሰታችሁ ላይክ እያደረጋችሁ አንዳንድ ክፉ ሰዎች ለእናንተ ክፉ ሲያስቡባችሁ እናንተ ንጹሕ ከሆናችሁ እናንተ ምንም እንደማትሆኑ ምርጥ የሚያሳይ ድራማ ነው። ሀባይቦቼ እንኳን ደስ ያላችሁ። ብሩኬ ምንም አልሆነም፣ ደህና ነው፣ ሁሉንም ነገር አውቋል እላችኋለሁ። ሀባይብ በቀጣይ እንግዲህ በአዲስ ነገር እንመጣለን። ትርስቴም እንግዲህ አንቺ ለሚወድሽ ሰው አልኖርሽም፣ ቃል በላተኛ ሆነሻል ማለት ነው። ሀባይቦቼ እወዳችኋለሁ። በቀጣይ በጥሩ ነገር እንመጣለን። ገንዘቡም እንደሚመለስ ተስፋለን። እስከዚያው ድረስ ባይ ባይ።